እንደምን አደራችሁ? እግዚአብሔር ይመስገን። እግዚአብሔር አምላካችንን እናመሰግናለን። ጌታን ልናመሰግን ነው ወደዚህ የመጣን። በሰላም ስላሳደረን፣ በሕይወት ስላኖረን፣ ሕይወት ስላገኘን፣ ሕይወት ስላለን፣ በሱ ሕያዋን ሆነን ስለምንንቀሳቀስ እግዚአብሔር ይመስገን። ጌታን እናመሰግናለን። እንደዚህ ይላል እግዚአብሔር አምላካችን ቃል በኢሳይያስ 56 ላይ የሚናገረው ነገር አለ። ስለ እግዚአብሔር ቤት ነው የሚናገረው። በጸሎት ቤቴ ደስ አሰኛችኋለሁ፣ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይሆናልና ይላል። ወደ እግዚአብሔር ቤት መተን በጋራ ስንጸልይ፣ በአንድነት ስንሆን፣ ዋናው የእግዚአብሔር ቤት ቤተ መቅደሱ ማን ነው? እኛ ነን። ይህንን ማወቅ አለብን። እግዚአብሔር ይመስገን። ጌታ ደግሞ ምን ይላል? በቤቴ ደስ አሰኛችኋለሁ በአንድነት ስንሆን። እንደዚሁም ደግሞ ሰሞኑን በጣም በውስጡ የነበረ ቃል ምንድነው? ይህንን ነገር ሳስብ በዳዊት ቤት ላይ የምስጋናንና ቃሉን ላንብበው፣ ሙሉውን ቃል ባነበው እጅግ ደስ ይለኛል። እግዚአብሔር ይመስገን። ትንቢተ ዘካርያስ ላይ ነው ያለው። ትንቢተ ዘካርያስ ምዕራፍ 12 ላይ በዳዊት ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ። እግዚአብሔር መንፈሱን ያፍስስብን፣ የጸሎት መንፈስ ያፍስስብን፣ እንድንጸልይ እግዚአብሔር እንዲረዳን። ይህንን እያሰብን ይህን መዝሙር አብረን እንዘምራለን። የጸሎት ቤት ይሁን ይሄ መቅደስህ፣ የጸሎት ቤት ይሁን እያል ይሄ መቅደስ የጸሎት ቤት እንዲሆን በእግዚአብሔር ክብር እንዲሞላ እያሰብን ይህ መዝሙር እንዘምራለን።
ቤት ይሁን ይሄ መቅደስ ወገኖች በቤታችሁም ይህንን መዝሙር አዳምጡት። የጸሎት ቤት እግዚአብሔር ኃይለኛ ነገርን የሚሰራው ተአምራትን የሚያደርገው ስንጸልይ ነው። በእግዚአብሔር ቤት ስንጸልይ ነው። በእግዚአብሔር ቤት ስንሆን ነው። ያቃተን ዘመን ቢኖር ይህ ዘመን ነው። ይህ አስቸጋሪ ዘመን ነው። ጌታ እንዲረዳን እያሰባችሁ ውስጣችን በጸሎት እንዲሞላ የጸሎት መንፈስን እግዚአብሔር በኃይል በእኛ ላይ እንዲያደርግ በእኛ ላይ እንዲያፈስ ፊቱን እንድንፈልግ የእግዚአብሔርን ፊት እንድንፈልግ የእግዚአብሔር መንፈስ በኃይል በእኛ ላይ እንዲሆን በሙላት እንዲሆን ይህ ክብር ወደ እግዚአብሔር ቤት እንዲመለስ የጠፋው ነገር እንዲመለስ ያስብን መጸለይ ይገባናል። እግዚአብሔር ይመስገን። ይህ መዝሙር ሳምንቱን ስዘምረው ነው ያሳለፍኩት። የጸሎት ቤት ይሁን ይሄ መቅደስ፣ የጸሎት ቤት ለጸሎት ጊዜ የጠፋበት ጊዜ። አንዳንድ ጊዜ በጣም ያዝናል። ለምን እንደሚያዝን ልንገራችሁ። እግዚአብሔር ሰንበትን ሰጥቶን መተን በጋራ መሆን ስንችል መጸለይ ስንችል 10 ሰዓት ተብሎ አንድ ሰው አይገኝም፣ 2 ሰው አይገኝም። እግዚአብሔር ታምራት እንዲሰራ ትፈልጋላችሁ? እግዚአብሔር እንዲናገር ትፈልጋላችሁ? የት ቦታ አግኝቶ ይናገረን ካልጸለይ? እግዚአብሔር ወደ ጸሎት ይመልሰን፣ ወደ ጓዳ ይመልሰን። ጌታ ይርዳን ወገኖች። ጌታንን አመሰግናለን። አሁን ደግሞ ወይም መዝሙርን ዘመርን። ነፍሴ ሆይ እግዚአብሔርን ባርኪ እያለ እግዚአብሔርን እንባርካለን። ጌታን እናመሰግናለን።
ከአውሬው ድነን ነው። ከአውሬው አስጥሎን ነው። እኔን እንደዛ ነው ጌታ ያመጣል። ከጨካኙ ከአውሬው እግዚአብሔር ይመስገን። ከዛ ወጥመድ አውጥቶ ጌታ ይመስገን። ይኸው ካመጣኝ ጊዜ አንስቶ በቤቱ አለ። ብዙዎች ስመሰክር በጣም ይገርማቸዋል። አንተ አገልግሎት ታውቃለህ ይላሉ። እኔ ገና የ11 ዓመት ልጅ ሆኜ ነው የጠጅ ሱሰኛ ነው። ቤታችን ውስጥ ጠጅ ይጣላል። ሌላ መጠጥ አልጠጣም። ድራይ ጂን ነው የምጠጣው። አለ መጠጥ ከባዱ ታውቃላችሁ። እንደዛ የሆነ ያለ ሰላም የለኝም፣ እረፍት የለኝም። ለካ እዛ አግኝቶኛል። እሱ ነበር እንደዚያ ያደርግ ነበር። ከዛ በኋላ ጌታ ነፃ ወጣኝ። እግዚአብሔር ይመስገን፣ ጌታ ይመስገን። ጌታ ነፃ ስላወጣኝ ነው በዚህ ያለን። አንዳንዴ ይቀልብናል አይደል? ይቀልብናል። ከሆነ በኋላ እኮ ይቀልብናል። ያለበለዚያ ይጫወትብን ነበር። አዝናለሁ። በግራ ጌታ ያዙትን ሳስብ ወጣት ልጆች የ12፣ የ13፣ የ14፣ የ15 ዓመት ልጆች ተይዘው እንደዛ ሲሆኑ ልንጸልይላቸው ይገባል ወገኖች። አውሬው ሲነዳቸው እግዚአብሔር አምላካችንን እናመሰግናለን። ሃሌሉያ። እኛ መዝሙራችንን ዘምራለን። ሁሉን ታደርግ ዘንድ ኃይልህ እያለ ሁሉን የሚያደርግ ጌታ ነው ያሰማ ጨበጨበን እንዘምራለን።
እግዚአብሔር ይመስገን። ጌታ ይመስገን። ጌታን እናመሰግናለን። መጨረሻ መዝሙራችንን እንዘምራለን። የክብር መንፈስ በእኛ ላይ ይፍሰስ እያለ ወገኖቼ፣ በመንፈሱ ኃይል ነው እንጂ ያለበለዚያ አይቻልም። ክርስትና በራስ ኃይል አይደለም። ነገር ግን መንፈሱን ለተጠማ መንፈሱን የሚሰጥ ጌታ ነው። ጌታ ይመስገን። ይህንን እያሰብን የክብር መንፈስ በእኛ ላይ ይፍሰስ፣ በኃይል በእኛ ላይ እንዲሆን እግዚአብሔር መንፈስ በኃይል በሙላት በእኛ ላይ እንዲሆን፣ በመንፈስ ምሪት እንድንሄድ፣ በመንፈስ ግለት እንድንሄድ፣ በመንፈስ ሙቀት እንድንሄድ እግዚአብሔር እንዲረዳን እያሰብን ነው ይህንን መዝሙር የምንዘምረው። ደግሞ ይሆናል በመጨረሻ ዘመን። እግዚአብሔር ይመስገን። በወንዶችና በሴቶች ባሪያዬ ላይ መንፈሴ አፈሳለሁ ያለ ጌታ ነው። እግዚአብሔር ይመስገን። ሃሌሉያ።
በሳት የጠፋ